አስባችሁታል? ከኢትዮጵያ በባህርነት ተሽጣችሁ ህንድ ሀገር ሄዳችሁ የህንድ ሀገር ንጉስ ስትሆኑ ቻፑ ወይም ማሊክ አምበርም ይህንን ያደረገው ከአሁኗ ሐረር ከዛኛው አዳል እዚህ አካባቢ አሁኗ ሐረር አካባቢ ላይ በባህርነት በተደጋጋሚ የአህመድ ግራኝ ጦርነት የዛን የነበረበት ሰዓት ላይ ነው። እንግዲህ 16ኛው ሴንቸሪ በ1548 በኋላ ነው እንግዲህ የልጁ ታሪክ የሚጀምረውና ከዚህ ወደ የመን ተሽጦ ከየመን ባግዳድ ድረስ ኢራቅ ድረስ ሄዶ ተሽጦ ከኢራቅ ነው እንግዲህ ወደ ህንድ የተሸጠው ማለት ነው። ህንድ እንደሄደ አህመድ ናጋር የተባለችው ሱልጣኔት ወይም ደግሞ ግዛት ላይ ነው ኪንግደም ላይ ነው የተቀመጠውና ህንድን የተፈጠረው ነገር አሳዳሪ ወይም ደግሞ ባሪያ ያደረገው የገዛው ሰውዬ በጣም ወደደው። ቋንቋ ቶሎ ለመደ። ቅልጥፍ ያለ ልጅ ነው ከልጅነቱና ቶሎ ነገሮችን ሲለምድ አይቶት ትምህርት እንዲማር አድሚኒስትሬሽን፣ ኢኮኖሚ፣ አመራር እንዲማር መንገድ ከፈተለት። ታዲያ የጦርነት ልምድ ያለው ማሊክ አምበር የመዋጋት ልምድ ያለው በዛ ላይ ዕውቀት ተጨመረለትና ማን ያስቆመው? ከስልጣን ላይ ስልጣን መደራረብ ሆነ ስራው። መጨረሻ ላይ ንጉሱ በሞተ ሰዓት ላይ የንጉሱ ልጅ ዲፋክቶ ሩለር ወይም ደግሞ የበላይ ሆኖ መምራት ጀመረ። ሱልጣኔትም ሆነ ማለት ነው። ታዲያ ግን ሀበሻ እንግዲህ ጦስ አጣውም ጠላቶች መጡበት። የሞጎል ወራሪዎች ድሮም እያስቸገሩ ነው። ማሊክ ስለሆነ ግን ተቋቋማቸው። ታዲያ እንዴት አድርጎ ነው ሞጎሎችን አሸንፎ ታላላቅ ከተሞችን ገንብቶ የሞተው ማሊክ አምበር? ከጦርነት ታክቲኮች ውስጥ አንደኛው የሚታወቀው አጥቅቶ መሸሽ ነው። ማጥቃት ድራሹን ያጠፋል። የሞጎል ጦሮችን ማዳከም ነው ስራው የያዘው ማለት ነው። ሞጎሎች ማለት እንደምታውቁት የጌንጊስ ካን ዲሴንደንት የሆኑ የሞንጎል ዝርያና ቱርኮች አንድ ላይ ያለባቸው ህንድን ሊገዙ የመጡ ናቸው። ታዲያ ማሊክ አምበር ገቶ ነው የያዛቸው ማለት ነው። ገቶ ማለት ነውና በህዝብ ዘንድ በጣም ተወዳጅ የሆነ ንጉስ ሆነ። ከተሞችን ቆረቆረ። ለምሳሌ አሁን የቆረቆራት ከተማ በ600 ዓመት ውስጥ ይሄን የሚያክል ትልቅ ከተማውና ኡራንጋባር ትባላለች። ህንድ ላይ በጣም አለች የተባለች ከተማ ነች ማለት ነው። ታዲያ ማሊክ አምበር ይሄንን የሚያክል ግዛት ለ20 ዓመታት በዲፋክቶ ሩለርነት ከኋላ በመሆን ዋናውን ነገር በመቆጣጠር ጦርነትን በመያዝ ሞጎሎች ከላይ ነው የሚመጡት። እንግዲህ እነሱን ተቆጣጥሮ ጠላቶችን አባሮ በዲፕሎማሲ ከጎረቤቶቹ ጋር እየሰራ እየወጋ ለ20 ዓመት ከመራ በኋላ ልክ እንደሞተ በጣም በሱ ኃይል እንደነበረች ሀገሪቷ መጣቁት ልክ እንደሞተ ሞጎሎች ከላይ መጥተው እንዳለ ይሄንን ግዛት በግዛታቸው ስር አካተቱት። ማሊክ አምበርን ፈርተው ብቻ ነበረ። እዚህ የማሊክ አምበር ጀነራሎች ማለት ነው ግማሹ ሀበሻ ነበረ። ሀቢሽ ነው የሚሏቸው ህንዶቹ ራሱ ሀቢሽ ይሏቸዋል። ሲዲም ይባላሉ። እና የሚገርማችሁ ነገር እነዚህ በባርነት እየተሸጡ ከኢትዮጵያ ከሶማሊያ ከኤርትራ እየተሸጡ የሚሄዱት ሀቢሽ ወይም ሲዲ እየተባሉ አሁን ዘራቸው አለ ላሳያችሁ። እኛ አሁን ሀበሻ አይደሉም ህንዳዊ ናቸው ቢባል ማን ያምናል? እነዚህ ሲዲ የሚባሉ የሀበሻ ሀቢሽ ነው የሚሏቸው በሌላኛው ስማቸው ሀበሻ የሆኑ ይሄ ልጅ አሁን በእናታችሁ እንትላል የብርቄ ልጅ ነው እንጂ አሁን ይሄ ልጅ ህንዳዊ ነው ቢባል ማን ያምናል? ህንድ ሀገር ሄደው እንደዚህ የኖሩ ነው። ሲዲ በጉጅራት ምናምን አካባቢ ላይ በደንብ የሚኖሩ ህዝቦች ናቸውና በማሊክ አምበር የሚታወቁ ናቸው። ማሊክ አምበር ኡራንጋባድ የተባለችውን እቺ ትልቋን ከተማ ገንብቶ ኢምፓየር አቆይቶ በከባርነት ተሽጦ ከሰንሰለት ውስጥ ነቅሎ ንጉስ ሆኖ ህይወቱን አሳልፎ ባርጅቶ ነው በ72 ዓመቱ የሞተው። መቃብሩም እንደምታዩት በህንድ ውስጥ በደንብ የሚታወቅ መቃብር አለው። እዚህ ጋር የቆረቆራ ከተማ አካባቢ ላይ ማሊክ እዚህ አርፏል። አንድ ቀን እንግዲህ ለመጎብኘት ያበቃናል። ማሊክ አምበር በጣም ኢንፍሉዌንሻል ከሆኑ የዓለም መሪዎች ውስጥ የሚሳተፍ ነው። ይሄ ነው ምንም አይነት ሰንሰለት ማሊክ አምበርን ኢትዮጵያዊን አያጠምዶም ትላለ። እዛም ሄዶ ኮሎናይዜሽንን አስቁሟል። ምድራችን ላይ ብቻ አይደለም ትላለ። ይመቻችሁ።